ግንቦት 10 ዕለተ ሰኞ የማለዳ ጸሎት። እግዚአብሔር ስለዚህ ጊዜ እናመሰግንሃለን። በሕይወታችን ስላለፉ እግዚአብሔር ሆይ ሊያጠፉን የመሰሉ ነገር ግን ወደ አንተ ያቀረቡን ነገሮች እግዚአብሔር የተባረከ ይሁን። እግዚአብሔር ምድር ብትናወጥ እኛ ግን በአንተ ተስፋ አለን። እግዚአብሔር ሀገር ቢገለባበጥ አንተ እግዚአብሔር ሕይወታችን አንተ የዘላለም መኖሪያችን ነህ። ከደመና በላይ ታኖራለህ ሕዝብህን። እግዚአብሔር ሆይ ከሁኔታ በላይ ታኖራለህ እግዚአብሔር ሕዝብህን። በጌታ በኢየሱስ ክርስቶስ ይህን ስለምታደርግ እናመሰግናለን። በመውጣት በመግባታችን ሁሉ ከኛ ጋር ስለነበርክ አብረን ስለቆየህ እግዚአብሔር ስለጠበቅከን እናመሰግናለን። ከተለያዩ አደጋ ውስጥ እግዚአብሔር ሰዎችን ስለምትነጥቅ አመሰግናለሁ። ሰዎችን ስለምታተርፍ አመሰግናለሁ። በህይወት ይኑሩ ብለህ ስለምታስቀጥላቸው አመሰግናለሁ። እግዚአብሔር በጌታ በኢየሱስ ክርስቶስ በተለያዩ አደጋ ውስጥ ሊገቡ ያሉ ሰዎች እግዚአብሔር በኢየሱስ ክርስቶስ ስም እንድትጠብቃቸው፣ በዚህ ሌሊት እንድትጠብቃቸው፣ በዚህ ሌሊት እግዚአብሔር ማስተዋል እንድትሰጣቸው በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ከአደጋ እንዲጠበቁ፣ ከመኪና አደጋ እንዲጠበቁ በኢየሱስ ክርስቶስ ስም እጸልያለሁ። አባት ሆይ በጌታ በኢየሱስ ክርስቶስ ስም ደግሞ እንደ ቃልህ እጸልያለሁ። ከጦር አለቆች አንዱ ንጉሱ ጌታዬ ሆይ ከኛ በኩል ማንም ሰው የለም፣ ነገር ግን አንተ በእልፍኝ ሆነ እንኳን የምትናገረውን አንዲቱን ሳትቀር ለእስራኤል ንጉስ የሚናገረው በእስራኤል ያለውን ነቢይ ኤልሳ ነው አለው። ንጉሱም ሰዎችን ልኬ እንዳስይዘው የት እንደሚገኝ ፈልጉ ሲል አዘዘ። ከዚያም በዶታይን ይገኛል የሚል ዜና ደረሰው። ስለዚህ ፈረሶቹን፣ ሰረገሎችን እንዲሁም ብዙ ሰራዊት ወደዚያ ላከ። እነርሱም በሌሊት ደርሰው ከተማይቱን ከበቡ። የእግዚአብሔር ሰው አገልጋይ በማለዳ ተነስቶ ወደ ውጭ ሲወጣ በፈረሶቹና በሰረገሎቹ የተጠናከረ ሰራዊት ከተማይቱን ከቧት ነበር። አገልጋዩም ጌታዬ ሆይ ምን ማድረግ ይሻለናል ሲል ጠየቀ። ነቢዩም ከኛ ጋር ያሉት ከእነርሱ ጋር ካሉት ይበልጣልና አትፍራ አለው። ኤልሳም እግዚአብሔር ሆይ ያይ ዘንድ እባክህ ዓይኖቹን ክፈትለት ብሎ ጸለየ። እግዚአብሔርም የአገልጋዩን ዓይኖች ከፈተለት። ሲመለከትም የእሳት ፈረሶችና ሰረገሎች በኤልሳ ዙሪያ ተራራውን ሞልቶ አየ። እግዚአብሔር በጌታ በኢየሱስ ክርስቶስም እንጸልያለን። እኛን ከከበበን ችግር በላይ፣ እኛን ከከበበን ነገሮች፣ ሁኔታዎች በላይ እግዚአብሔር ዓይኖቻችን በርተው አንተ ከኛ ጋር ያለው እንደሆንክ፣ አንተ ከከበቡን በላይ ከበህን እንዳለህ እግዚአብሔር እንረዳ ዘንድ ዓይኖቻችን እንዲበሩ በኢየሱስ ክርስቶስ ስም እንጸልያለን። እርግጥ ነው ከነቢዩ ኤልሳ ጋር የነበረው ሰው በፊዚካል ዓለም ወይም ደግሞ በሚታየው ዓለም የሚያየው ነገር የሚያስፈራ፣ የሚያየው ነገር በጣም ተስፋ የሚያስቆርጥ ነበረ። ነገር ግን ባሪያ እግዚአብሔር ሆይ ባሪያ ኤልሳ አንድ ነገር አለ፣ ለማስረዳት ይከብዳልና ጌታ ሆይ ዓይኑን ክፈት አለ። እግዚአብሔር በኢየሱስ ክርስቶስ ዓይኖቻችን እንዲከፈቱ እንድትረዳ እንጸልያለሁ። እኛ በምንም ሁኔታ የሚታየውን ነገር መካድ እስከማንችል ድረስ የተከበብን ሰዎች፣ በተለያዩ ችግሮች የተከበብን፣ በተለያዩ ሁኔታዎች የተከበብን ሰዎች እግዚአብሔር ሆይ በልጅ በኢየሱስ ክርስቶስ እንጸልያለን። ዓይኖቻችን በዚህ ሌሊት እንዲበሩ፣ ግማሾች እግዚአብሔር በጌታ በህልም እንድትናገራቸው፣ በራእይ እንድትናገራቸው፣ እግዚአብሔር ብርሃን በጨለማ ውስጥ እንዲያበረባቸው በጌታ በኢየሱስ ክርስቶስም እንድትረዳቸው እጸልያለሁ። ይህ ሌሊት እግዚአብሔር ካንተ ጋር የሚገናኙበት፣ ካንተ ጋር የሚሄዱበት፣ ካንተ ጋር የሚኖሩበት እንዲሆን እግዚአብሔር ሆይ እጸልያለሁ። ካንተ ጋር የሚሄዱ፣ ካንተ ጋር የሚነጋገሩ፣ ካንተ ጋር የተነካኩ ሰዎች እግዚአብሔር አይፈሩም። ምክንያቱም እግዚአብሔር የኃይል፣ የፍቅር፣ ራስን የመግዛት መንፈስ እንጂ የፍርሃትን መንፈስ አልተሰጠንም እንዳልክ በቃል እግዚአብሔር በጌታ በኢየሱስ ክርስቶስም ፍርሃት የተወገደ የሆነ የተለያዩ ፍርሃት ውስጥ የገቡ ሰዎች የጤንነት ፍርሃት፣ የኢኮኖሚ ፍርሃት፣ በልጆቻቸው ያለመደሰት ፍርሃት እግዚአብሔር አንዳንዶች ደግሞ እንደማያገቡ ጠላት በጣም ብዙ የነገራቸው እድሜ እንደሄደ በተለያዩ ነገሮች ውስጥ ያስገባቸው እግዚአብሔር ሆይ ሮንግ የሆነ ምክንያቶችን እየደረደረ ሕይወታቸውን እያስፈራቸው ያለ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ እንጸልያለን። ዓይኖቻቸው እንዲበሩ ጌታ እግዚአብሔር ዓይኖቻችን እንዲበሩ እጸልያለሁ። ዓይኖቻችን እንዲበሩ
ከእኛ ጋር ያለው አንተ በዓለም ካለው ሁሉ እንደምትበልጥ እናይ ዘንድ በጌታ በኢየሱስም እንድትረዳን እጸልያለሁ። ኃይልን በሚሰጠን በክርስቶስ ሁሉ እንችላለንና እግዚአብሔር ሆይ ከከበበን ከመጥፎ ሁኔታ ከከበበን ከሳሾች በላይ እግዚአብሔር ሆይ አብሮነትን እናይ ዘንድ እግዚአብሔር በጌታ በኢየሱስም እንድትረዳን እጸልያለሁ። አይኖቻችን ይብሩ፣ የጠላት አይን ደግሞ ይታወር። እኛን አይቶ የሚያገኘን እግዚአብሔር በጠላት አይኖች ውስጥ የገባን የትኞቹም ሰዎች እግዚአብሔር ሆይ የጠላት አይን የታወረ ይሁን፣ እንዳያየን በጌታ በኢየሱስም በእሳትህ እግዚአብሔር አሳውረው፣ በእሳትህ በጌታ በኢየሱስ አይኖች የታወሩ ይሁን። እግዚአብሔር ሆይ እንጸልያለን በጌታ በኢየሱስ ክርስቶስ ስም አይኖች የበሩ ይሁኑ። ለወጣቶች አይኖቻቸው የበሩ ይሁኑ። ለስራ ላጡት እግዚአብሔር አይኖቻቸው የበሩ ይሁኑ። እግዚአብሔር ስራ በማጣት የተከበቡ በኢየሱስ ክርስቶስም ስራ እንዲያገኙ እጸልያለሁ። እግዚአብሔር ስኮላርሺፕ ብዙ ጊዜ ሞክረው ያልተሳካላቸው በብዙ የተከበቡ ተማሪዎች እግዚአብሔር በኢየሱስ ክርስቶስ በጭንቅ የተከበቡ ተማሪዎች ለፈተና እግዚአብሔር ሆይ የሚጨነቁ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም አንተ እንድትረዳቸው፣ አንተ እግዚአብሔር አይኖቻቸውን እንድታበራ፣ አይምሮቻቸውን እንድትከፍት፣ ፍርሃትን አስወግደ እግዚአብሔር በአንተ ተስፋ እንዲያደርጉ እንድትረዳቸው እንጸልያለን። በአንተ የሚታመኑ እግዚአብሔር ሆይ አይወድቁም። በአንተ የሚታመኑ ይቀጥላሉ። በአንተ የሚታመኑ እግዚአብሔር ሆይ ስኬታማ ይሆናሉና በጌታ በኢየሱስ ክርስቶስ አይኖቻችንን ስለምታበራ እናመሰግናለን። በተለያዩ ስልጣን ላይ ያሉ በተለያዩ ሀገሪቷን የሚመሩ ቦታ ላይ ያሉ በቸርች ውስጥ ያሉ እግዚአብሔር በተለያዩ ቢዝነስ ውስጥ እየመሩ ያሉ ሁሉ አይኖቻቸው ይብሩ። እግዚአብሔር ሆይ መቀጠል እንደሚችሉ እንደምትረዳቸው አንተ ከነሱ ጋር እንደምትሆን አሳያቸው። በልጅ በኢየሱስ ክርስቶስ ስም አሜን።